ዩቲዩብ ላይ ኢንተርኔት ላይ how to make money ብላችሁ ሰርች ብታደርጉ በሺዎች የሚቆጠሩ ቪዲዮዎችን ታገኛላችሁ። እውነት ለመናገር ከዛ ውስጥ 95% የሚሆነው ምንም የሚጠቅም አይደለም። አብዛኛው ቢዝነስ ተብሎ የሚወራው ነገር ቡልሺት ነው። በዚህ ቪዲዮ ቢዝነስ ምንድን ነው አክቹዋሊ ትክክለኛ ገንዘብ የሚሰራው በምን መንገድ ነው የሚለውን ነግራችኋለሁ። ምናልባትም ከዚህ በፊት ቢዝነስ ለመጀመር እያሰባችሁ ከየት ነው የሚጀምረው፣ ምንድነው ቢዝነስ በጣም ሩቅ ነገር አድርጋችሁ እያሰባችሁት ከሆነ ብቸኛው የሚያስፈልጋችሁ ቪዲዮ ቢዝነስን አንደርስታንድ ለማድረግ ይሄ ነው። ይህን ቪዲዮ ከማየታችሁ በፊት ማስጠንቀቂያ አለኝ። እኔ ፈጣሪን እፈራለሁ፣ ኢትዮጵያን ሕዝብ ጠቅላላ ሂውማኒቲን እወዳለሁ። የማወራው ነገር በሙሉ ለእኔ የሰራልኝ ነው። ሁሌ የምነግራችሁ ስለ ቢዝነስና ስለ ቢዝነስ ብቻ ነው። በአቋራጭ መክበር፣ በአቋራጭ ገንዘብ መስራት የምትፈልጉ ሰዎች ካላችሁ ሌሎች ክሬተሮች አሉላችሁ ይህን የሚሰሩ። እዚህ ምንም አታገኙም። እኔ የማሳያችሁ መንገድ ጥረትንና ጊዜን ይፈልጋል። እነዚህ ሁለቱን ነገሮች ኢንቨስት ለማድረግ ፈቃደኞች ካልሆናችሁ ከኔ የምታገኙት ምንም ነገር የለም። እነዚህ ሁለቱን ኢንቨስት ለማድረግ ፈቃደኛ የሆናችሁ ሰዎች ግን እድሜ ልካችሁን ገንዘብ የምትሰሩበትን ቢዝነስ እንዴት ቢልድ እንደምታደርጉ በዚህ ቪዲዮ አሳያችኋለሁ። ለማታውቁ ሰዎች ዮናስ ሞ እባላለሁ። የራይል ኮሚኒኬሽን የሚባል ከ27 በላይ ሰራተኞች ያሉት የማርኬቲንግ ኤጀንሲ ፋውንደርና ሲኦ ነኝ። እንዲሁም ደግሞ ኬሌክስ አካዳሚ የሚባል የኦንላይን ኤዱኬሽናል ፕላትፎርም አለን። እዛም ላይ በአጭር ጊዜ ተምራችሁ ወደ ስራ የምትገቡባቸውን ስኪሎች እናስተምራለን። ለዚህ ቻናል አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። የዚህ ቪዲዮ ስትራክቸር የሚሆነው የመጀመሪያው ቢዝነስን ዲፋይን እናደርገዋለን። ብዙ ጊዜ ቢዝነስ ሲባል የሆነ ቬግ ነገር ነው፣ ክሊርሊ ዲፋይን አይደረግም። ራይት በደንብ ብሬክዳውን አድርገን እንሰራዋለን። ኦልሬዲ ቢዝነስ ያላችሁ ሰዎች ሜይ ቢ ከዚህ ብዙ ላልጠቀሙ ትችላላችሁ። ለጀማሪዎች ግን ይሄ ፐርፌክት ነው። ከዛ ቢዝነስ ታይፖች ምንድን ናቸው? 3 አይነት ቢዝነስ ታይፖች ብቻ ናቸው ያሉት። እነሱ ነግራችኋለሁ ምን እንደሆኑ። ከዛ እንዴት መጀመር እንዳለባችሁም ነግራችኋለሁ። ዝም ብሎ ሞቲቬሽን አይደለም፣ ወይም ደግሞ ሜዳ ላይ አልተዋችሁም ካያችሁት በኋላ ምን አይነት አክሽኖች መውሰድ እንዳለባችሁም በግልጽ ነግራችኋለሁ። ሶታት የመጀመሪያ ገንዘባችሁን መስራት እንዲጀምሩ። ከዚህ እንደነገርኳችሁ ቢዝነስ ሲባል ኤክስቼንጅ ኦፍ ቫልዩ ነው፣ ወይም የቫልዩ መለዋወጥ ነው። ቫልዩ ምንድን ነው ካለን የሚፈታ ችግር ማለት ነው። ለሚፈታ ችግር የሚከፈል ገንዘብ፣ እነዚህ ሁለቱ ሲገናኙ ቢዝነስ ይባላል። የሚፈታው ችግር ትልቅ በሆነ ቁጥር የሚከፈለው ክፍያ በዛው ልክ ትልቅ እየሆነ ይመጣል። ለምሳሌ የጽዳት ሰራተኛ የምትፈታው ችግር አለ፣ ቤት ውስጥ አለ፣ የቤትን መቆሸሽ ነው። ያ ችግሩ ትልቅ ስላልሆነ የሚከፈለው ገንዘብ ትንሽ ነው። በአንጻሩ ደግሞ ኢንሹራንሶች ደግሞ አሉ። መኪናን የ10 የ20 የ30 ሚሊዮን ብር መኪና ኢንሹራንስ የሚገባ ሰው ደግሞ የሚፈታለት ችግር ትልቅ ነው። ስለዚህ የሚከፍለውም ገንዘብ በዛው ልክ ትልቅ እየሆነ ይመጣል። የህግ አማካሪ ወይም ጠበቃ የሚፈታው ችግር ትልቅ ነው። ስለዚህ የሚያስከፍለውም ነገር ትልቅ እየሆነ ይመጣል ማለት ነው። ስለዚህ አንድ ሰው ምን ያህል ገንዘብ ይሰራል ማለት ምን ያህል ጠቃሚ ነው ማለት ነው። ዳይሬክትሊ የሚገናኘው ከጠቃሚነቱ ጋር ነው። ይሄ በጣም ቤዚክ የሆነ የቢዝነስ አንደርስታንዲንግ ነው። አይኖ ብዙ ቦታ ስትሄዱ ቢዝነስ ሲባል በዚህ ደረጃ ያስረዱም። ችግር ፍቱ፣ ሶልቭ አድርጎ የኮሚኒቲ ችግር ምናምን ይባላል። ችግር ሪሊ ምንድን ነው? ይሄ ራሱ ሪዲፋይን መደረግ ስላለበት ችግር የሚፈታው ጠቃሚ ሆኖ በመገኘት ስለሆነ ማለት ነው። ቢዝነስ 3 ታይፖች ናቸው ያሉት። የመጀመሪያው ፕሮዳክት ነው፣ ሁለተኛው ሰርቪስ ነው፣ ሶስተኛው ደግሞ አክሰስ የምንለው ነው። እያንዳንዱ እናያቸው። ፕሮዳክትን ታውቁታላችሁ፣ ምርት ማለት ነው። ስለዚህ ፕሮዳክት ቤዝድ የሆኑ ቢዝነሶች ቤዚክሊ ብለው የሚያደርጉት የሆነ ነገር ይሰራሉ። ያ የሚሰሩት ነገር የሆነ ስራ የሚሰራ ነው። they produce something that does something፣ ወይም የሆነ ነገር የሚሰራ የሆነ ነገር ፕሮዲዩስ አድርገው ለሰዎች ይሸጣሉ። የሚገዛው ሰው ያንን ፕሮዳክት ተጠቅሞ ራሱ ነው ያን ስራ የሚሰራበት። ይሄን ነገር ለማስረዳት ልሞክር። ይሄንን እስክሪብቶና ይሄንን ታብ የሚሸጥልኝ ካምፓኒ አለ። ፕሮዳክት ነው ያመረተው። ይሄ ፕሮዳክት የሆነ ነገር ይሰራል፣ ብዙ ነገር ይሰራል። አሁን የሚጠቀምበትን ነገር ግን ካምፓኒው መጥቷል ነው እየሰራልኝ ያለው። ራይት ይሄን መጽሐፉን ራሴ ነኝ የምሰራው። የሚሸጡልኝ ፕሮዳክት ተጠቅሜ ስራውን የምሰራው ግን ራሴ ነኝ። this is a product based business. ፕሮዳክት ቤዝድ the most የሚታወቀውና ቪዚብል የሆነው ቢዝነስ እሱ ነው። ሌላ ዓለም ላይ ብትሄዱ ቢዝነስ ሲባል መጀመሪያ አይምሯቸው ላይ መጣው የሆነ ፕሮዳክት መሸጥ፣ የሆነ ነገር አምርቶ እሱን መሸጥ ነው። እኛ ሀገር ላይ ነው ማምረት የሚባለው ነገር ከባድ ስለሆነ ብዙ አይምሮን ክሮስ አያደርገው። እኛ ሀገር ላይ ብዙ አይምሮን ክሮስ የሚያደርገው ኦንላይን የሆነ አፕሊኬሽን ቢኖር የሚከፍል እያለ ነው። ችዝሮን ፕሊዝ ባካችሁ። ሁለተኛው ቢዝነስ ሰርቪስ ቤዝድ ነው። ሰርቪስ ቤዝድ ቢዝነሶች ደግሞ ቢዝነሶቹ ናቸው ስራውን የሚሰሩት። ሰምበዲ መጥቶ ለምሳሌ ዮናስ ከዚህ በኋላ ቪዲዮ የምቀረጽልህ እኔ ነኝ፣ ቦሬን ያህል ትከፍላለህ ቢለኝ የቪዲዮ የመቀረጽ ፕሮሰሱን እየሰራልኝ ነው እሱ። this is a service, right? you do something ለክላይንቶቹ ማለት ነው። ይሄ የምትሰሩላቸው ነገሮች ደግሞ ሁለት ነገር ላይ ነው ፎከስ የሚያደርገው፣ ወይ ገንዘብ እንዲያገኙ ወይም ደግሞ ገንዘብ ሴቭ እንዲያደርጉ የሚያስችላቸው። either you make money for them ካልሆነ ደግሞ you save money። ሰርቪስ ቢዝነሶችን በዙሪያቸው ያሉትን ተመልክቷቸው። ለምሳሌ ፀጉር ቤት ብትሄዱ ፎቶግራፊ የሚያነሱ ሰዎች፣ ቪዲዮግራፊ የሚሰሩ፣ ዲዛይን የሚሰሩ፣ ጽዳት የሚሰሩ፣ ይሄ ሁሉ አገልግሎት ነው። እነዚህ አገልግሎት የሚሰጡ ሰዎች ቤዚክሊ ወይ ገንዘብ እንድንሰራ የሚያግዙ ናቸው፣ ካልሆነ ደግሞ ገንዘብ ሉዝ እንዳናደርግ የሚያግዙ ናቸው። ይሄንን አንድ ስቴፕ ወደ ኋላ ብትወስዱት ገንዘብ መስራትና ገንዘብ ሴቭ ማድረግ ሲባል አንዳንዴ ታይማችን ሴቭ ሲደረግልን በዛ ሴቭ በተደረገው ታይም እኛ ኤክስትራ ገንዘብ መስራት የምንችል ከሆነ ያቺ ጽዳት ሰራተኛ እኔ ገንዘብ እንድሰራ እያገዘች ነው ማለት ነው። ለሷ መከፍላትን ገንዘብ እጥፍ መስራት ስለምችል አልጋ በማነጥፍበት ሰዓት ላይ
አግኝታችሁኛል ራይት። ስለዚህ ዳይሬክትሊ ገንዘብ የሚሰራ ሰርቪስ ሲባል ያው ገንዘብን ላትሉ ትችላላችሁ። ታይሙን ሴቭ ካደረጋችሁለት ራሱ ገንዘብ እየሰራችሁለት ስለሆነ ማለት ነው። ሶ this is a service based business። service based የትኛውም ዓለም ላይ ብትሄዱ ኢኮኖሚው ላይ the highest GDP የሚይዙት ሰርቪስ ቤዝድ ቢዝነሶች ናቸው። ብዙ ጊዜ አሁን አይታወቅም አይደል? እናንተ አሁን ቢዝነስ ሲባል አይምሯችሁ ላይ የሚመጣው የሆነ ነገር የሚሸጥ የሆነ ፕሮዳክት ያለው ምናምን ነው አይደለም። የሚገርማችሁ እነሱ ጂዲፒው ላይ በጣም ጥቂት ፖዚሽን ያላቸው። እኛ ሀገር ላይ አሁን ግብርና መር የሚባል ኢኮኖሚ ያላት ሀገር ላይ ገብታችሁ ጂዲፒ ቼክ ስታደርጉ በጣም ወደ 42% ምናምን አካባቢ ባልሳሳት የሚሆነው እዚህ ነው የወጣው ጂዲፒ ሪፖርት ላይ ሰርቪስ ቤዝድ ነው። በጣም ሂውጅ ናቸው ባይ ዘ ወይ አይታወቁም እንጂ ሰርቪስ ቤዝድ ነው አብዛኛው ቢዝነስ። ምናልባት እናንተ ወጣችሁ ከቤታችሁ ማታ እስክትገቡ ድረስ በጣም ብዙ ሰርቪሶችን ኢንካውንተር አድርጋችሁ ሊሆን ይችላል። ታክሲ ውስጥ ወይ ራይድ ውስጥ ወይ ሬስቶራንት ውስጥ ወይ የሆነ ነገር ውስጥ የሆነ አገልግሎት ተጠቅማችኋል። ሶ ሰርቪስ ቤዝድ በጣም በስፋት የሚገኝ ነው። እንዴት ነው የሚሰራው የሚለውን እንመለከታለን። ሶስተኛው ቢዝነስ ታይፕ ደግሞ አክሰስ ነው። ሜቢ ይሄንን ሰምታችሁ ላታውቁ ትችላላችሁ። ግን አክሰስ ማለት እናንተ የሆነ ነገር ትገዙና ሰዎች ያን እንዲጠቀሙ በሰዓት ወይ በሆነ ነገር ታስከፍሏቸዋላችሁ። ይሄ ነው አክሰስ ማለት። ለምሳሌ ጂም ውሰዱ። ጂም አሁን የሚሸጠው ምንድነው? ፕሮዳክትም የለውም አገልግሎትም የለውም እኮ ባይ ዘ ወይ ኢትስ አን አክሰስ። ማሽኖቹን ይገዟቸዋል፣ እናንተ ሄዳችሁ ማሽኖች ትጠቀማላችሁ። ሶ አክሰስ ታገኛላችሁ ማለት ነው። ሲኒማ፣ ኮንሰርት፣ ቲኬቶች ምናምን፣ የመኪና ኪራይ እነዚህ ሁሉ ምንድናቸው ካላችሁ አክሰስ ናቸው። ሶ ኦልሬዲ የሆኑ ሰዎች የሆነ ሪሶርስ አላቸው። ያን ሪሶርስ ለሚፈልጉ ሰዎች በሰዓት ያከራዩዋቸዋል ማለት ነው። this is an access. so product ሰርቪስ እና አክሰስ እነዚህ ሶስቱ ቢዝነስ ታይፖች በፊዚካል እና በዲጂታል መንገድ ይሰራሉ። ሁለት ቨርዥን አላቸው። ፊዚካል የምንለው በእጅ የሚጨበጠው ነው። ዲጂታል ደግሞ አይጨበጥም፣ ኦንላይን የሚያልቅ ነው። ለምሳሌ ካምፓኒ ላይ ብትመጡ የልብስ ብራንዶች፣ የውሃ ብራንዶች፣ ፈርኒቸር፣ ኮስሞቲክስ ይሄ ሁሉ ፊዚካል ነው የሚጨበጥ ነው። ዲጂታል ሲሆን ኢቡኮች፣ ፒዲኤፎች፣ ኦንላይን ኮርሶች፣ ቴምፕሌቶች፣ ዲዛይኖች እነዚህ ሁሉ ዲጂታል ፕሮዳክት ናቸው። ሰርቪስ ላይ እንምጣ። ፊዚካል ሰርቪሶች መካከል ቅድም ያነሳውላችሁ እነ ፀጉር ቤት፣ እነ ፎቶግራፊ፣ እነ ቪዲዮግራፊ፣ አካውንቲንግ፣ ሎው፣ ጽዳት፣ ማርኬቲንግ እነዚህ ሁሉ አገልግሎቶች ናቸው። አክቹዋሊ የሚጨበጡ ናቸው። ዲጂታል ስናደርገው ምን ይሆናል? ሶሻል ሚዲያ ማኔጅመንት፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ሰርቪስ፣ ኮፒራይቲንግ፣ ዌብሳይት ዴቨሎፕመንት እነዚህ ሁሉ ምንድናቸው? ዲጂታል ሰርቪሶች ናቸው። ኮምፕሊትሊ ከየትኛውም ቦታ የሆነ ሰው ዴሊቨር ሊያደርጋቸው የሚችላቸው ነው። ሶ ቤዚክሊ ልዩነታቸው ምንድነው? ሰርቪስ ላይ ቢዝነሱ ነው ስራውን የሚሰራው ብለናል አይደል? ሶ ጽዳት ከሆነ ቨርቹዋሊ ሊጸዳ አይችልም ቤቱ። ፀጉር መቆረጥ ከሆነ ካላችሁበት ሆናችሁ ፀጉራችሁን አትቆረጡ ራይት። መምጣት አለበት ሰውዬው፣ መገናኘት አለባችሁ። ኦንላይን ሲሆን ግን እንደዛ አይደለም። የኔን ሶሻል ሚዲያ ላይ ፖስት ማድረጋቸውን ቪዲዮዎች ኤዲት ለማድረግ ኤዲተሩ ነሰሰሪ መምጣት ላይ ይጠበቅበት ይችላል። እዛው ሆኖ ቴክ ሊያደርገው ስለሚችል ማለት ነው። አክሰስ ላይ ስንመጣ ጂሞችን አንስተናል፣ ኮወርኪንግ ስፔሶችን አንስተናል፣ እነ ሲኒማን፣ እነ መኪና ኪራይ እነዚህ አክሰስ ናቸው፣ ፊዚካል አክሰስ ናቸው። ዲጂታል አክሰስ ሲሆን ምን ይሆናል ካላችሁ፣ ለምሳሌ ኔትፍሊክስ ምንድነው? ኔትፍሊክስ ኮሚሽትልን አክሰስ ነው አይደል? ኦልሬዲ ሙቪዎች አሏቸው፣ በየወሩ እየከፈልን እንጠቀምበታለን። ሰብስክሪፕሽኖች፣ ኤኒ ሰብስክሪፕሽን ሶፍትዌር ላይ ማለት ነው። ሶፍትዌር አዘ ሰርቪስ የሚባሉ ወይም ሳሲ ያለ የምንጠራቸው። እኔ አሁን ለምሳሌ ኖሽን እጠቀማለሁ። ኖሽን አሁን አክሰስ ነው የሚሸጥልኝ። እኔ ቦር የሆነ ያለ እከፍለዋለሁ፣ እሱ ኖሽን ፕላትፎርም እንጠቀም ይሰጠኛል ማለት ነው። ሳን አክሰስ፣ ሜምበርሺፕ፣ ፔይድ ኮሚኒቲዎች እነዚህ ሁሉ ዲጂታል አክሰሶች ይሆናሉ ማለት ነው። ቢዝነስ እያለን ስናነሳ እነዚህን ሶስቱን ነው ሜንሽን የምናደርገው። ከዚህ በኋላ ቢዝነስ አይምሯችሁ ውስጥ ዝም ብሎ ክራውድድ የሚያደርግባችሁ ከሆነ በቃ ይሄ ነው ቢዝነስ። ከነዚህ ከሶስቱ መርጦ መግባት ነው። ሌላ አይነት ኮምፕሊኬሽን የለውም። እነ ማጭበርበር፣ እነ ቴሌግራም ላይ ገንዘብ መስራት፣ ፍሊፕ ማድረግ ይሄ ገንዘብ አይደለም ማለት። የሆነ ነገራችሁ ታስታግሱ ትችላላችሁ፣ ግን ሪል የሆነና የሆነ ያህል ዓመታት እንዲሻገር የሚችል ገንዘብ አትሰሩበትም በዛ መንገድ። ለዛ ነው እኔም ፕሮሞት የማላደርገው እነዛ ስካም የሆኑ ስራዎችን ማለት ነው። ሶ እነዚህን ሶስቱን እናንሳና ለመጀመር እናንተ ባላችሁበት ሲቹዌሽን ወይም ጀማሪ ለሆነ ሰው ቀላሉ የትኛው ነው የሚለውን ነገር ሜንሽን እናደርግ። ኦኬ፣ የመጀመሪያው ፕሮዳክትን እንውሰድ። ፕሮዳክትን ከዋጋ አንጻር ስንመለከተው የሆነ ምርት ለማምረት ገንዘብ ታወጣላችሁ። ገንዘብ ይፈልጋል ፕሮዲውስ ማድረግ። ካመረታችሁት በኋላ ለማስተዋወቅ ወይም ሰዎች ጋር ለማድረስ የሆነ ያህል ገንዘብ ይፈልጋል። ከገዙት በኋላ ደግሞ የሚከፍሏችሁን ገንዘብ መልሳችሁ ለማምረት ነው የምትጠቀሙበት። ስለዚህ ፕሮፊት ማርጂናችሁ በጣም ጠባብ ነው የሚሆነው። ለማትረፍ ወይም ስኬታማ ወይም ስኬል ለማድረግ በብዛት መመረት መቻል ይኖርበታል። ይህንን ፕራክቲካል ላድርግላችሁ። ለምሳሌ ይህንን እንመልከተው። እስክሪብቶ ነው ራይት። ይህንን የተች ወይም የታብ እስክሪብቶ ለማምረት እንበልና የወሰደብኝ 10 ብር ነው። እንደዚህ አይነት 10 ፕሮዳክት አመረትኩኝና በአጠቃላይ 100 ብር አወጣሁኝ። ይህንን 100 ብር ኮስቴን ይዤ ወደ ማርኬት ከገባሁ በኋላ ፕሮዳክቱን 20 ብር ሸጥኩት። ኢማጂን 100% ነው ያተረፉት። 20 ብር ሲሸጠው 10ን ፕሮዳክት ሲሸጥ 200 ብር እጄ ላይ አለ። አሁን ከዚህ ከ200 ብር ውስጥ ኦልሬዲ 100 ብር ይህንን ለማምረት ያወጣችው ኮስት ናት። ስለዚህ እሷ ትቀነሳለች ኮስት ስለሆነች ማለት ነው። ከዛ ስንት ይቀረኛል? 100 ብር። ያቺ የቀረች 100 ብር ደግሞ ድጋሚ ይሄን እስክሪብቶ ለማምረት ነው የምጠቀምበት። ናው ድጋሚ መልሼ ፕሮዲውስ አደርገዋለሁ። አሁን መጀመሪያ
ለማምረት ስገባ ኔጌቲቭ 100 ብር ነበርኩኝ። ምክንያቱም ከሆነ ቦታ ተበድሬ ወይም ከባንክ አውጥቼ ነበር የሰራሁት። አሁን ከሸጥኩ በኋላ ግን ከኔጌቲቭ ወጥቻለሁ፣ ካንስል አድርጌያለሁ በዜሮ። ከዛ ግን ትርፍ የለኝም። ለምን? በትርፌ ድጋሜ ፕሮዲዩስ እያደረኩኝ ስለሆነ አሁን አመረትኩኝ። ካመረትኩ በኋላ ድጋሚ 200 ብር ሜክ ሳደርግ አሁን 100 ብር ፕሮፊት ይኖረኛል ማለት ነው። 100 ብር ፕሮፊት ይኖረኛል። በዛች 100 ብር ድጋሚ 10 ፕሮዲዩስ እያደረኩኝ እየሸጥኩኝ 100 ፕሮፊት እያስኩ መሄድ እችላለሁ። ይሄ ግን ረጅም ጊዜ ይወስዳል። ስለዚህ ምሮ ማረጋው የምሰራውን ፕሮፊቴን በሙሉ ኮምፕረስ እያደረኩኝ መልሼ እስክሪብቶ ማምረት ላይ መጀመሪያ 10 ከነበር ያመረትኩት አሁን 20 አመርታለሁ፣ 30 አመርታለሁ። በዚህ መንገድ ነው ስኬል እያደረኩኝ ደህና ገንዘብ ልሰራ የምችለው። ሶ ዲስ ኢዝ ፕሮዳክት ኦኬ። ሌላኛው ያነሳነው አክሰስን እንውሰድ። አክሰስን ስንመለከት አክሰስ ቤዝድ የሆነ ቢዝነስ ለመጀመር መጀመሪያ የሆነ ነገር ሊኖረኝ ይገባል። ያ የሚኖረኝ ነገር ኢንቨስትመንት አለው፣ ገንዘብ ያስወጣኛል። ለምሳሌ ጂም ልክፈት ብል የጂም ማቴሪያሎች በጣም ውድ ናቸው። ራይት። መኪና ላከራይ ብል መኪና ሊኖረኝ ይገባል አይደለ? ሲኒማ ልክፈት ብል፣ ኮወርኪንግ ስፔስ ልክፈት፣ ኤኒቲንግ አክሰስ ሊያደርጉት የሚችሉት ነገር ኢቭን በዲጂታል እንኳን ብንሄድ ሶፍትዌር ዲዛይን ላደርግ ብል፣ የሆኑ ሜምበርሺፖችን ላዘጋጅ፣ ፔድ ኮሚኒቲ ልፍጠር ብል እነዚህ ነገሮች ምን ይፈልጋሉ? ገንዘብ ይፈልጋሉ። ቢካዝ እኔ መጀመሪያ ሊኖረኝ ይገባል፣ ሌሎች ሰዎች መጥተው አክሰስ የሚያደርጉት ነገር ማለት ነው። ሶ ጀማሪ ፍሬንድሊ የማይሆንበት ምክንያት ሂውጅ የሆነ ኢንቨስትመንት ስለሚፈልግ ነው። ከዛ ደግሞ ሰዎቹ አክሰስ የሚያደርጉ ሰዎች እስኪመጡ ድረስ ያንን ኢንቨስት ያደረግንበትን ገንዘብ ይዘን ቁጭ እንላለን ያለምንም ተርፍ ማለት ነው። እሱ ደግሞ ሌላ አይነት ኮምፕሊኬሽን ይፈጥራል ቢዝነስ ውስጥ ኦኬ። ሶ በአንጻሩ ሶስተኛው ሰርቪስ እንመልከት። ሰርቪስ ቤዝድ ቢዝነሶች እናንተ ናቸው ስራውን የምትሰሩት ብለናል፣ ለሚከፍሉት ሰዎች ማለት ነው። ሶ ስራውን ስትሰሩላቸው በዋነኝነት የሚያስፈልጋችሁ ነገር እውቀቱ ነው። ያንን ነገር የመስራት እውቀት ችሎታው ማለት ነው። ከዛ ሁለተኛው ጊዜ ያስፈልጋል። ቢካዝ እነዛ ሰዎች ጊዜ ስለሌላቸው ሊሆን ይችላል እናንተን እንድትሰሩላቸው የጠየቋቸው። ስለዚህ ጊዜ ያስፈልገዋል። ሶስተኛው የሚፈልገው ነገር ምንድነው? መሳሪያ ወይም ደግሞ ቱል ይፈልጋል፣ ያን ነገር የምትሰሩበት ማለት ነው ኦኬ። ሶ ይሄንን ፕራክቲካል ላድርግላችሁ። ለምሳሌ በሌላ ሶሻል ሚዲያ ማርኬቲንግ ነው ወይም ደግሞ ፌስቡክ አድቨርታይዚንግ ነው ለቢዝነሶች የምትሰሩት ነበር። ፌስቡክ አድቨርታይዚንግ እኔ መስራት ስጀምር ዩኒቨርሲቲ ተማሪ እያለሁኝ አንደኛ እውቀቱ ነበር የተመረ ያለሁኝ። ሁለተኛ ዩኒቨርሲቲ ተማሪ ነኝ፣ ጊዜው አለኝ ቁጭ ብዬ ለመስራት። ሶስተኛ ደግሞ ቱሉ አለኝ፣ አድስ ማናጀር የሚባል ቱል አለኝ፣ ፒሲ አለኝ፣ ስልክ አለኝ፣ መስራት እችላለሁ። የነዚህ የሶስቱ ኮምቢኔሽኖች ቢዝነስ ክሬት እንዳደረግ አስችሎኛል። በወር 60,000፣ 70,000 እስከ 100,000 ብር ድረስ ስኬል አድርጌዋለሁ ያንን ኦንላይን ቢዝነስ። ስቲል ሰርቪሱ ዲጂታል ነበረ ኦኬ። ይሄን ለምሳሌ ዲዛይነሮች ልትሆኑ ትችላላችሁ፣ ቪዲዮ ኤዲተርስ ልትሆኑ ትችላላችሁ። የመጀመሪያው እውቀቱ ያስፈልጋል፣ ስኪሉ ያስፈልጋል፣ ከዛ በኋላ ጊዜው ያስፈልጋል። ሶስተኛ ደግሞ የምትሰሩበት ቱሉ ያስፈልጋችኋል። ሜቢ ከነዚህ ውስጥ ላይሟላ የሚችለው ቱሉ ነው። ቱሉ ላይኖራችሁ ይችላል። ሜቢ ኤክስፔንሲቭ የሆነ ፒሲ ላታገኙ ትችላላችሁ። ግን እውቀቱ ካላችሁ፣ እንዴት እንደሚሰራ ካወቃችሁና ጊዜው ካላችሁ ያንን ቱል ፕሮዲዩስ የሚያደርግላችሁ ማአት ሰው አለ፣ እናንተ መስራት ፈቃደኛ ከሆናችሁ። ለምሳሌ እኛ ካምፓኒ ቪዲዮ ኤዲተር ስንቀርጽ የራሳቸውን ፒሲ ይዞ ባይመጡ ኢትስ ኦኬ ቢካዝ እኛ ፒሲ ፕሮቫይድ ማድረግ ስለምንችል ከነሱ የምንፈልገው እውቀታቸውንና ጊዜያቸውን ስለሆነ ማለት ነው። ሶ ከነዚህ ከሁለቱ ቢዝነሶች ከፕሮዳክት እና ከአክሰስ አንጻር ስንመለከተው ለመጀመር ቀላል የሚሆነው የቢዝነስ ታይፕ ሰርቪስ ነው። ቢካዝ ኤኒ ኖሌጅ አለው መሸጥ የሚችል ማርኬተብል የሆነ ገንዘብ ሊያስከፍል የሚችል እውቀት ያለው እንዲሁም ጊዜ ያለውና ቱል ያለው ሰው በሙሉ ወደ ቢዝነስ መግባት ስለሚችል፣ ስለዚህ ሞስት ፕሮባብሊ ይህን ቪዲዮ የምትመለከቱት ሰዎች ከእናንተ መካከል 90% የሚሆነው ሰው ኳሊፋይድ የሚሆነው ይህንን ሰርቪስ ቤዝድ ቢዝነስ ለመጀመር ይሆናል። ሶ ሰርቪስ በሶስት መንገድ ይሰጣል። የመጀመሪያው ደን ፎር ዩ ነው። ሁለተኛው ደን ዊዝ ዩ ነው። ሶስተኛው ደግሞ ዱ ኢት ዮርሰልፍ ነው። አይ ነው ትንሽ ኮምፕሊኬትድ ሊመስል ይችላል፣ ግን አስረዳችሁ እንዴት እንደሆነ። ደን ፎር ዩ ማለት እናንተ ስራውን ለክላይንቶቹ ትሰሩላችኋላችሁ። ሄዳችሁ ነው ስራውን የምትሰሩት እናንተ ኦኬ። ደን ዊዝ ዩ አብራችሁ ነው የምትሰሩት፣ ኮንሰልት እያደረጋችኋቸው እያማከራችኋቸው ነው። ሶስተኛው ዱ ኢት ዮርሰልፍ ደግሞ ምንድነው? ታስተምሯችኋላችሁ እንዴት እንደሚሰሩት ማለት ነው። ሶ ይሄንን ለምሳሌ እኔ የራሴ ቢዝነስ ላይ እንዴት አፕላይ እንዳደረኩት ልንገራችሁ። ዮናይል ኮሚኒኬሽን ገና ዮናይል ብዬ ዩኒቨርሲቲ ተማሪ እያለሁ ስሰራ ጀምሮ ፌስቡክ አድቨርታይዝመንት ለክላይንቶች ይሰራሉ። ሶ ፌስቡክ አድ ስሰራ አም ዱዊንግ ሰምቲንግ ለነሱ። ሶ ኢትስ አ ደን ፎር ዩ ቢዝነስ ሞዴል ራይት። እኔ የምሰራው እናንተ አትሰሩ፣ እኔ እሰራላችኋለሁ ኦኬ። ከዛ ቆየና ምን መሆን ጀመረ? ናው ወደ ማማከሩ ገባን። ቢዝነስ ስትራቴጂ መስራት ጀመርን፣ ኮንሰልቴሽን መስጠት ጀመርን። ይሄ ምንድነው? አብረን ነው ከክላይንቶቹ ጋር የምንሰራው። ስትራቴጂ አብሮ ዴቨሎፕ ይደረጋል። ማማከሩ፣ ትሬኒንጉ፣ ምኑ እዚህ ውስጥ ይካተታል ማለት ነው። ሶ ምን እየሆነ መጣ? ኮንሰልቲንግ እየሆነ መጣ። ከዛ ሶስተኛ ሌላ ኦፈር አወጣን፣ ዱ ኢት ዮርሰልፍ። አንዳንድ ክላይንቶች ደግሞ እኛን አፎርድ ማድረግ አይችሉም። ምክንያቱም እኛ ጋር የሆኑ ቢዝነሶች ለመስራት በወር ምናልባት 200፣ 300፣ 400፣ 500 ሺህ ብር ኮስት ሊያደርጋቸው ይችላል። ስለዚህ ይሄን አፎርድ የማያደርጉ ቢዝነሶች እንዴት ነው ከኛ ጋር ሊሰሩ የሚችሉት? ኦኬ ዋት ኢፍ እኛ እንዴት እንደሚሰሩ ብናሳያቸውስ? ዱ ኢት ዮርሰልፍ፣ ራሳችሁ ስሩት ብለን ትሬኒንግ እንሰጣለን፣ ኦንላይን እናስተምራለን ማለት ነው። ሶስቱን አሁን የነገርኳችሁን የሰርቪስ
ቤዝድ ቢዝነስ ዴሊቨሪ ታይፖች ደን ፎር ዩ ደን ዊዝ ዩ እና ዱ ኢት ዮርሰልፍን እኔ አሁን ዮናይል ኮሚኒኬሽን ላይ ሶስቱንም አፕላይ አድርጌያቸው እገኛለሁ። ይሄንን ሌላ የትም አይነት ኤሪያ ላይ ልትወስዱ ትችላላችሁ። የትኛውም ሰርቪስ ቤዝድ የሆነ ሲስተም ላይ ያስኬዳል። ለምሳሌ ዲዛይነር የሆነ ሰው መጀመሪያ ራሱ ዲዛይን እያደረገ ሊሆን ይችላል ለክላይንቶቹ። ከዛ በኋላ ምን ሊያደርግ ይችላል? የዲዛይን አማካሪ ሊሆን ይችላል፣ ኮንሰልቴሽን ሊሆን ይችላል ራይት የሚሰራው። ከዛ በኋላ እንዴት ዲዛይን እንደሚሰራ ማስተማር ከጀመረ ሶስቱንም ጨረሳቸው ማለት ነው። ደን ፎር ዩ ደን ዊዝ ዩ እና ዱ ኢት ዮርሰልፍ። እነዚህ ሶስቱ የሰርቪስ ቤዝድ ቢዝነስ አሰራሮች ናቸው። እንግዲህ ከነዚህ ከሶስቱ ቢዝነሶች የተሻለ ለመጀመር ቀላል ያልኳችሁ ሰርቪስ ቤዝድ ነው። ሌላ ሰርቪስን ምን የተሻለ እንደሚያደርገው ልንገራችሁ። ቢካዝ እኔ ራሴ የጀመርኩት በሰርቪስ ቤዝድ ነው። ከዛ በኋላ ወደ ተለያዩ ፕሮዳክቶች መጥተናል፣ ወደ ዲጂታል ፕሮዳክቶች፣ ወደ ፊዚካል ፕሮዳክቶች መጥተናል። ግን በዋነኝነት መነሻዬና ሩቴኔ ሰርቪስ ቤዝድ ናት። ለእናንተም ደግሞ እኔ ቪዲዮ ለምትመለከቱ የተማሪዎች ሪሰንትሊ ግራጁዌት ላደረጋችሁ ሰዎች፣ ኦልሬዲ ኢምፕሎይ ሆናችሁ ስራ ለመጀመር ተጨማሪ ኢንካም ለምታስቡ ሰዎች ለእናንተ ኢዚየስት ቢዝነስ ሞዴል ለመጀመር የሚሆነው ሰርቪስ ቤዝድ ቢዝነስ ይሆናል። ለምን? የመጀመሪያው እንመልከት። የመጀመሪያው ሰው በቀን ውስጥ ፕሮዳክት ኮንሱም ከሚያደርገው በላይ ሰርቪስ ኮንሱም ያደርጋል ብያችኋለሁ። ይህን አስተውሉት ራሳችሁ። በቀን ውስጥ የምንጠቀማቸው ብዙ አይነት አገልግሎቶች አሉ ከምንገዛቸው ፕሮዳክቶች ይልቅ። ስለዚህ ሰው ኤቭሪዴይ የሆኑ ሰርቪሶችን ኮንሱም እያደረገ ነው ሰው። ኦኬ። ቢዝነሶች ደግሞ አሉ። ቢዝነሶች ደግሞ ፕሮዳክት ከሚገዙት በላይ ሰርቪስ ይጠቀማሉ። ሰርቪስ የሚጠቀሙት ያውም ከወር ወር የማይቋረጥ ነው። ለምሳሌ እኔ ማርኬቲንግ ኤጀንሲ አለኝ ራይት። ሰንበዲ ሆስፒታል አለው፣ ሰንበዲ የሆነ ሬስቶራንት አለው። ብትመለከቷቸው በየቀኑ የሚያስገቧቸው ጥሬ ዕቃዎች ይኖራሉ፣ ግን ከወር ወር ደግሞ የሚገዟቸው ሰርቪሶች፣ አገልግሎቶች ደግሞ ይኖራሉ። ስለዚህ ሰርቪስ ሁሌ አክቲቭ የሆነ ነገር ስለሆነ የመጀመሪያው ዲማንዱ ሃይ እንደሆነ የምታውቁት ሰዎች ሁሉ ጊዜ እየከፈሉና እየገዙ ስለሆነ። ሁለተኛው ያለምንም መነሻ ገንዘብ ስለምትጀምሩት ነው። ቅድም እንደነገርኳችሁ ኢንቨንተሪ ወይም ዌርሃውስ፣ ማምረቻ፣ ፋብሪካ፣ ሎኬሽን ምን አትሉ። በቃ ጀስት እውቀቱ ካላችሁ፣ ጊዜው ካላችሁ፣ ቱሉ ካላችሁ መጀመር ስለምትችሉት ነው። ሶስተኛው እናንተ ኢንፍራስትራክቸሩን ባይኖራችሁ፣ ቅድም ካወራኋቸው ከእውቀት ከቱልና ከታይም እውቀቱ እንኳ ባይኖራችሁ፣ ቱሉ እንኳ ባይኖራችሁ፣ ጊዜው እንኳ ባይኖራችሁ በሰርቪስ ቤዝድ ቢዝነስ ገንዘብ መስራት ትችላላችሁ። ይሄንን እኛ ሚድልማን ቢዝነስ ሞዴል እያልን እንጠራዋለን። እኔ ዲዛይነር አይደለሁም እንበል። ለምሳሌ ስለ ግራፊክ ዲዛይን ምንም የማውቀው ነገር የለም፣ ስለ ብራንዲንግ የማውቀው ነገር የለም መስራቱ ላይ ማለት ነው። ግን የሆኑ ቢዝነሶች አሉ ብራንዲንግ እንደሚያስፈልጋቸው የማውቅ። ስለዚህ ምንድነው የማደርገው? እየሄድኩኝ ብራንዲንግ እንሸጥላችኋለሁ። ኦኬ፣ ብራንዲንግ ያስፈልጋችኋላችኋለሁ። ብራንዲንግ ሲፈልጉ ምን አደርጋችኋለሁ? ወስጄ ከብራንዲንግ ባለሙያ ጋር በማገናኘት በመካከል የራሴን ብር ይወጣለሁ ማለት ነው። we call this middleman business model። ይሄንን የምታዳምጡ ሰዎች ያላችሁበት ቢዝነስ ላይ ተቀጥራችሁ የምትሰሩበት እንደ ፍሪላንሰር የምታገለግሏቸው ቢዝነሶች ካሉ I want you guys opportunity እንድትመለከቱ። እነዚህ ሰዎች እኔ ከማውቃቸው ሰዎች ምን አይነት አገልግሎት ሊወስዱ ይችላሉ? ግራፊክ ዲዛይነር ጓደኛ ያላችሁ ሰዎች የምትሰሩበት ካምፓኒ ሊሆን ይችላል፣ ኦር የምታውቁት የሆነ ቢዝነስ ሊሆን ይችላል። ብራንዲንግ የሚያስፈልገው ከሆነ that's your opportunity to make money። እኔ አንድ ሰው አውቃለሁኝ very genius የሆነ የቡና ሴክተር ላይ he's like a genius ስትራቴጂስት ነው። ብዙ ቡና ቢዝነሶች እንዲጀምሩ ያደረገ ሰው ነው ማርኬት ላይ እና ናው ምንድነው ያየው ነገር እነዚህን ቢዝነሶች እያደራጀ ወደ ቡና ማርኬት ሲያስገባቸው አንዱ በተደጋጋሚ የሚፈልጉት ነገር ምንድነው? ብራንዲንግ ነው። ያለ ብራንዲንግ ያለ ፓኬጂንግ ሊገቡ አይችሉም ኢንተርናሽናል ማርኬት ላይ። ምን አደረገ? ከኔ ጓደኞች መካከል ዲዛይነሮች አሉ። እነሱን አናገራቸው። they've been working for almost አሁን ላይ 4 ዓመት አካባቢ ይመስለኛል 4 ዓመት 5 ዓመት የሚሰሩት የቡና ብራንድ ብቻ ነው። ራሱን የቻለ ሌላ ኤጀንሲ አድርጎታል። አሁን የቡና ብራንዲንግ የሚሰራ ኤጀንሲ ሆኗል ማለት ይቻላል። በጣም ብዙ ክላይንቶች ይመጣሉ ብራንዲንግ ፍለጋ፣ ከዛ ጥሩ ፖርትፎሊዮ አላቸው። ይሄ ምንድነው ካላችሁ ኦልሬዲ የሚሰራበት ኤሪያ ላይ ያየው ጋፕ አለ። ጋፑን ለመሙላት ዲዛይን መማር አይጠበቅበትም፣ ኦር ዲዛይነር መሆን አይጠበቅበትም። ኦልሬዲ የሚሰራ ዲዛይነር አለ፣ እሱን ያመጣል፣ ስራውን ያሰራዋል። ከዛ በኋላ ሜቢ ዲዛይነሩን የሚከፍለው 40 ሺህ ብር ሊሆን ይችላል። ያንን የቡና ብራንድ ግን 140 ሺህ ብር ቻርጅ ሊያደርገው ይችላል። ለምን? ትልቅ ቢዝነስ ነው፣ የሚሸጥለት አገልግሎት ትልቅ ነው፣ ኦልሬዲ ጥሩ ሬፑቴሽን አለው፣ ያምኑታል። በሱ በኩል ሊመጣ ነገር ቫልዩብል ስለሆነ ስለዚህ ይሄኛውን በ40 ሺህ ብር ያሰራል፣ ያኛውን 100 ሺህ ብር ያስከፍላል። በመሃል 100 ሺህ ብር ታክስ የማይደረግ ልፋት የሌለው እውቀት የማይፈልግ ታይም የማይፈልግ ቱል የማይፈልግ ገንዘብ ሜክ ያደርጋል ማለት ነው። ይሄንን ዝም ብላችሁ በወር 2-3 አይነት ቢዝነሶችን ቢሰራ ብላችሁ ብታስቡት that's 200 ሺህ 300 ሺህ ብር in profit without actually doing the work. So this is called a middleman business model. ሚድልማን ቢዝነስ ሞዴል እያለ የምንጠራው ይሄ ነው። ቤዚክሊ ዘመናዊ የአገልግሎት ደላላ እንደማለት ነው። ኦኬ፣ ብዙ ቢዝነሶችን ስታስቧቸው ደላላ ናቸው። ባይ ዘ ወይ ሌላ ቪዲዮ ሰራላችኋለሁ። ይሄ ግን ኮንትራክተር በሉት ሬስቶራንት በሉት ምን ኤቭሪቲንግ is ደላላ ባይ ዘ ወይ። ባለቤቱ ገብቶ የሚያወቀው አይነት ቢዝነስ የለም ራይት።
ኮንትራክተር የሆነ ሰውዬ እኮ ሲሚንቶ ያቦካል። ኮንትራክተር ከሆነ ምናልባት በሳምንት የሆነ ቀን ነው ስራ ቦታ ላይ የሚመጣው፣ የሚሰሩለት ሌሎች ሰዎች ናቸው። ኦኬ በዚህ መንገድ አንደርስታንድ ስታደርጉት በጣም ሌጂት የሆነና እንዳትፈሩ የሚያደርጋችሁ ኤሪያ ይሄ ነው። እኔ አሁን ነገ ብድግ ብዬ የፈለኩትን ሰርቪስ ቤዝ ቢዝነስ መጀመር እችላለሁ። ኤንድ ኮንፊደንሱ አለኝ። ለምን ከኔ የሚጠበቀው የማርኬቲንግ የሴልስ ችሎታ ነው። እነዚህ ሁለቱ ካሉኝና መሸጥ የሚችል ከሆነ ባለሙያም አለ፣ ብዙ መስራት የሚችል ሰው ዲማንዱም አለ። ሁለቱን በማገናኘት ራሴን ፕሮፊት ይሄዳለሁ። ሰው ይሄ ሌላው ሰርቪስ ቤዝ ቢዝነስን በጣም አትራክቲቭ እንዲሆን የሚያደርገው ነገር ይሆናል ማለት ነው። ኦኬ አራተኛ ሰርቪስ ቤዝ ቢዝነስ ላይ ስትሰሩ ይሄን በደንብ አዳምጡኝ፣ ኪሳራ የለባችሁም። ኪሳራ የለውም። ምን ማለት ነው? አንደኛ የምትጀምሩት በእውቀት በታይም እና በቱል ነው ብለናል። ሰው ሜቢ ቱሉን የምትገዙበት የሆነ ያህል ገንዘብ ሊሆን ይችላል ኢንቨስትመንታችሁ። እነዚህ ሶስቱ ነገሮች ይዛችሁ ግን አገልግሎት መስጠት ጀምራችሁ ፌል እንኳ ብታደርጉ የምትማሩት በጣም ብዙ የቢዝነስ ኖሌጅ አለ። ለምሳሌ ሴልስ ትማራላችሁ፣ ኮሚኒኬሽን ትማራላችሁ፣ ማርኬቲንግ ትማራላችሁ፣ ኔጎሽዬሽን ትማራላችሁ። እነዚህ ስኪሎች ያለው ሰው መቼም ቢሆን ቢዝነስ ጀምሮ ስኬታማ መሆን ይችላል። እነዚህን ስኪሎች ለመማር ግን መጀመሪያ ፌል እያደረገ እየወደቀ መሆን አለበት። ሜቢ ይሄን ቪዲዮ የምትመለከቱ የሆነ ስኪል ያላችሁ ዴቨሎፐርስ፣ ኤአይ ላይ የምትሰሩ ሰዎች ምናምን ልትኖሩ ትችላላችሁ። ስራው ላይ መስራቱ ላይ ጥሩ ልትሆኑ ትችላላችሁ። ኖሌጅ ሊኖራችሁ ይችላል። ከሶስቱ ነገሮች ታይሙ ሊኖራችሁ ይችላል። ኦኬ ቱሉም ሊኖራችሁ ይችላል። እነዚህን ይዛችሁ ወደ ሰርቪስ ቤዝድ ቢዝነስ ካልመጣችሁ በስተቀር ግን ማርኬቲንግን አትማሩም፣ ሴልስን አትማሩም፣ ኔጎሽዬሽን አትማሩም። ኮሚኒኬሽናችሁ አያድግም። ለምን? ራሳችሁን ስኮፓችሁን ሊሚት አድርጋችሁት አጥባችሁት ስለሆነ ያላችሁት ማለት ነው። ይሄንን ግን ወደ ማርኬት ውስጥ አስገቡት። ክላይንት ሰርቭ ማድረግ ስትጀምሩ፣ ገንዘብ ቻርጅ ማድረግ ስትጀምሩ ግን ስለ ቢዝነስ ትማራላችሁ። ሌሎቹ ይሄ ኦንላይን ምናምን እነ ፎሬክስ እነ ክሪፕቶ ምናምን እያሉ ድሮፕ ሺፒንግ እያሉ የሚያስተምሩ ሰዎች ሚስ የሚያደርጉት ይሄን ነው። ቢዝነስን አለም የምትማሩት። እናንተም ትሞኛላችሁ። ገንዘብ ነው የምትፈልጉት። ተምኔል ላይ የሆነ ገንዘብ ታያላችሁ፣ ኦዲዮን ላይፍ ስታይል ትመለከታላችሁ። ድንገት የመጣ ይመስላችኋል። ያ ነገር ለእናንተ ይመጣ አይደለም። እስኪ የትኛው ከሚሊዮነሮች ሊስት ላይ የትኞቹ ናቸው ቶፕ ላይ ያለው ክሪፕቶ በመስራት ነው ሰውዬ ቢሊዮነር የሆነው ተብሎ በዓለም ሪኮግናይዝ የተደረገ የተጨበጨበለት? የትኛው? የለም። ለግሪል አይደለም፣ አየር ላይ ነው፣ ንፋስ ነው፣ የሚጠፋ ነገር ነው። ለመጮህ ስለሚያመች ነው እንጂ የሚጨበጥ ነገር አይደለም። ዌልዝ የሚባለው ሀብት የሚባለው ነገር ክሬት የሚደረገው በቢዝነስ ነው፣ ወደዳችሁም ጠላችሁም እንጂ በአቋራጭ መንገድ አይደለም። ይሄ ደግሞ ለእናንተ ጥሩ ዜና ነው፣ መጥፎ ዜና አይደለም። ምክንያቱም ፌል የሚያደርገው እያንዳንዱ ቢዝነስ የሚሰጣችሁ ኖሌጅ አለ፣ ስኪል አለ። ቤልታችሁ ላይ የምታስገቡት ኪሳችሁ ውስጥ የምትይዙት በጣም ብዙ ስኪል ይኖራል። ስለዚህ ሲያስፈልግ ያን ስኪል እያወጡ ገንዘብ መስራት ይቻላል ማለት ነው። አሁን ስትጀምሩ ሜይ ቢ በወር 10,000 15,000 ምናምን ቻርጅ እያደረጋችሁ ሊሆን ይችላል፣ ወይም በነፃም እየሰራችሁ ሊሆን ይችላል። ኢንፋክት ግን በነፃ ሰርታችሁ የምትማሩት የምትሰበስቡት እውቀት ነገ 100,000 እንድትሰሩ ነገ 200,000 እንድትሰሩ ፋውንዴሽን ይሆናችኋል። ስለዚህ አያልቅም፣ ሁሌ እየጨመረ ይሄዳል ሙያችሁ እያደገ በሄደ ቁጥር። በዚህ ከተስማማን የትኛው ሰው ነው ሰርቪስ ቤዝድ ቢዝነስ መጀመር የሚችለው? ማንኛውም አይነት እውቀት ወይንም ኤክስፔሪየንስ ያለው ሰው በሙሉ ሰርቪስ ቤዝድ ቢዝነስ መጀመር ይችላል። ባይኖረውም እንኳን መማር የሚችል ሰው ጊዜው ያለው ለመማር ሰርቪስ ቤዝድ ቢዝነሱን መግባት ይችላል። ምናልባት የሚወስድባችሁ ማክሲመም ከሄደ 3 ወር 4 ወር ነው። በዚህ ጊዜ ውስጥ መሸጥ የምትችሉትን ነገር ፊግር አውት አድርጋችሁ መድረስ ትችላላችሁ። ከየት ነው የምጀምረው እያላችሁ ግራ እየተጋባችሁ መሆናችሁ ስለማይቀር እንመልከት። ሰርቪስ ቤዝድ ቢዝነስ ለመጀመር እንዴት ናቸው ስቴፖች የሚለውን እናንሳ። ኦኬ የመጀመሪያው ከእናንተ የሚጠበቀው ማርኬት ጋፕ የሚባለው ነገር ማየት ነው። እኔ በአገልግሎት የምሞላው ክፍተት ምንድን ነው? ማርኬት ጋፑ። ኦኬ እኔ ዲዛይነር በሆን የነገሌን ዲዛይን መስራት እችላለሁ። እኔ ኤአይ ኤጀንሲ ብጀምር በጣም ብዙ ቢዝነሶች ኤአይ ያስፈልጋቸዋል። ስለዚህ እሱን ሶልቭ ላደርግላቸው እችላለሁ። ማርኬቱ ላይ የምታዩት ክፍተት ምንድን ነው? ይሄ ማለት ቅድም እያቸዋለሁ ቫልዩ ማለት ፕሮብለም ነው ብለናል። ፕሮብለም ነው። ስለዚህ ፕሮብለሙን መመልከት ነው። ሌላ ሁለተኛው ደግሞ እኔ ምን ኢንተረስት ያደርገኛል? እኔ ምን መስራት ያስደስተኛል? ምን አይነት ሙያ ላይ ነው ጊዜ የማሳለፍ የምፈልገው? እኔ ጽሁፍ ነው የምወደው፣ እኔ ዲዛይን ነው የምወደው፣ እኔ ሙዚቃ ነው የምወደው፣ እኔ ምንድነው የሚያስደስተኝ? ኢንተረስት የምንድነው? ያንን ኢንተረስት በኋላ እንዴት ወደ ቢዝነስነት እንደምቀይረው ነግራችኋለሁ። ኦኬ አሁን ከሁለት ነገር ነው ቢዝነሱ የሚጀምረው። ወይ ከእናንተ ነው፣ እናንተ ከምትፈልጉት ነገር ነው። ካልሆነ ደግሞ ቢዝነሶቹ ከሚፈልጉት ጉዳይ ይሆናል ማለት ነው። አይደር ከዲማንድ ካልሆነ ከራሳችሁ ትነሳላችሁ። እኔ አሁን ለምሳሌ ሲጀምር የተነሳሁት ከራሴ ነው። ዲዛይን ያስደስተኝ ነበረ፣ ስዕል ምናምን ሰራ ስለነበረ ፎቶሾፕ ብማር አልኩኝ። ፎቶሾፕ ተማርኩ። ከተማርኩኝ በኋላ ኦኬ በዚህ በፎቶሾፕ ላገለግላቸው የምችላቸው ቢዝነሶች አሉ ወይ ብዬ ስመለከት የስ አሉ። እነማን ካላችሁ ፕሪንት ቤቶች። ኦኬ እነሱ ጋር ሄደው መስራት ነበረ። ከኔ ጀመረ፣ ወደ ቢዝነሶቹ ሄደ። በመሃል የሆነ ያህል ገንዘብ ይከፈል ነበር ማለት ነው። የመጀመሪያው ስቴፕ የሚሆነው ይሄንን ፊገር አውት አድርጎ ማግኘት ነው። ዋንስ ይሄን ስታደርጉ ምን ታገኛላችሁ? የምትይዙት ማርኬተብል የሆነ ስኪል ይሆናል። ማርኬተብል ስኪል መሸጥ የሚችል ወይም ገንዘብ የሚከፈልበት ስኪል ማለት ነው። ይህንን አንደርስታንድ እንድታደርጉት ለምሳሌ በልና አንድ ገጣሚ አለ።
ግጥም መጻፍ ይወዳል። ኦኬ ይሄ ገጣሚ ገንዘብ መስራት ከፈለገ ምናልባት የግጥም ምሽቶች ሊያዘጋጅ ይችላል። የግጥም ምሽት ለማዘጋጀት ታዋቂ መሆን አለበት፣ አድቨርታይዝ ማድረግ አለበት። that's one way of making money። ስኪሉ ማርኬታብል እንዲሆን እንዲሸጥ ከፈለገ ግን ኮፒራይተር ሊሆን ይችላል። ኮፒራይተር ይሆናል። ኮፒራይተር ሲሆን ግን ይሄ መሸጥ የሚችል ኮንቴንት መጻፍ ሲጀምር የዛኔ ድርጅቶች ተሻምተው ያንን ሰውዬ ስራ ያሰሩታል ማለት ነው። ሶ ማርኬታብል ስኪል ይሄ ነው። እነዚህ ማርኬታብል ስኪሎች መካከል ሁለት አሉ ብያቸዋለሁኝ። የመጀመሪያው ፊዚካል ነው። ሁለተኛው ደግሞ ዲጂታል ስኪሎች ናቸው። ሶ ፊዚካል ስኪል ሲባል as simple as ጽዳት መስራት ክሊኒንግ ሊሆን ይችላል፣ ጥበቃ ሴኩሪቲ ሊሆን ይችላል፣ ድራይቪንግ ሊሆን ይችላል፣ መንዳት ሹፌርነት ማለት ነው። ዲጂታል ላይ ስንመጣ ዲዛይንን አንስተናል፣ ማርኬቲንግን አንስተናል፣ ኤዲቲንግን አንስተናል፣ ኮዲንግ። እነዚህ ሁሉ ማርኬታብል የሆኑ ዲጂታል ስኪሎች ናቸው። ሶ የትኛው ላይ ነው ሞር ገንዘብ የሚሰራው ካላችሁ ኦብቪየስሊ ዲጂታሉ ላይ ነው። ከዛ ደግሞ አሁን ጊዜው የዲጂታል ዘመን ስለሆነ እነዚህ ላይ ፎከስ ብታደርጉ ለእናንተ አሪፍ ነው። ምናልባት እነዚህን ኦልሬዲ ያላችሁ ሰዎች እናንተ ላይክ ሱተብል ናችሁ ለመጀመር። ካልሆነ ግን ለመማር እነዚህን ስኪሎች ማክሲመም 3 ወር እጅግ በጣም በቂ ነው። በ3 ወር ውስጥ አንድ ሰው ዲጂታል ስኪል ኖሮት ወደ ቢዝነስ መግባት ይችላል። ዋንስ ዲጂታል ስኪሉን ከያዘ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ሶስተኛው ስቴፕ ፓኬጅ ማድረግ ነው የሚሆነው። እውቀቱን ወደ ገንዘብነት so there is knowledge ኖሌጁን ወደ የሚከፈልበት አይነት አገልግሎት መቀየር ነው። ለምሳሌ እንበልና ቪዲዮ ኤዲቲንግ ተማሪ የሆነ ሰው ኤዲተር ሆነ። ኤዲተር ከሆነ በኋላ ገንዘብ እንዲከፈለው ወደ ቢዝነስነት መቀየር የሚፈልግ ከሆነ ኤዲቲንግ ሰርቪስ ያደርገዋል። ኤዲቲንግ ሰርቪስ ሲሆን በወር ሜቢ 10 ቪዲዮዎች ይኖሩታል በወር። ከዛ የሆነ ሙድ ቦርድ ዲዛይን እናደርጋለን ምናምን እያለ ሰርቪሱን ፓኬጅ እያደረገው ይመጣል ማለት ነው። we call this packaging and knowledge okay packaging and knowledge። ከዛ ይሄን ካደረገ በኋላ አራተኛው ስቴፕ የሚሆነው ምንድነው? ሴልስ ነው። በቃ አውቶ ማርኬት ማድረግ ወይም ደግሞ ይሄን ስኪል አውቶ መሸጥ ነው። አውቶ መሸጥ ይሆናል ማለት ነው። አምስተኛው ስቴፕ የሚሆነው ፉልፊልመንት ወይም ደግሞ ዴሊቨሪ የምንለው ነው። ልክ ክላይንቶቹ ከተገኙ በኋላ ያንን ሰርቪስ ዴሊቨሪ ያደርጋል በተባለው ታይም በተባለው ኳሊቲ ማለት ነው። ሶ በዚህ መንገድ ነው ከቤታችሁ ናችሁ ባላችሁ ኖሌጅ ታይም እና ቱል በመጠቀም ሰርቪስ ቤዝድ ቢዝነስ የምትጀምሩት። አይ ዲድ ዲስ እኔ ዩኒቨርሲቲ ተማሪ እያለሁ እኔ ዩኒቨርሲቲ ተማሪ ዶርም ውስጥ ካደረኩት እናንተ ማድረግ የማትችሉበት ምንም አይነት ምክንያት የለም። ሶ በዚህ መንገድ ሰርቪስ ቤዝድ የሆነ ቢዝነስ ስትጀምሩ ቀጥታ የምታገኙት የቢዝነስ ታይፕ ኤጀንሲ ይባላል። ያ ማለት ቅድም ያወራነው የሶፍትዌር፣ የማርኬቲንግ፣ የዲዛይን፣ የቪዲዮ፣ የጽዳት እነዚህ ሁሉ ኤጀንሲዎች ናቸው። ሶ ኤጀንሲ ማለት ቤዚካሊ አገልግሎትን የሚሸጥ የቢዝነስ ታይፕ ነው። ሶ እኔ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሲጀምር እኔ ያለው በስር ያን 2 ሰው አለ። ብቻዬንም ሊሆን ይችላል፣ ሶሎ ኤጀንሲ ሊሆን ይችላል። ከዛ የሚከፍለኝ ደግሞ ቢዝነስ አለ። ሶ በመካከል ያለው ትራንዛክሽን አገልግሎት ይሆናል ማለት ነው፣ ዲጂታል አገልግሎት። ሶ this is a simple business model ማንኛችሁም ልትጀምሩት የምትችሉት። ይሄ ኢንተረስት የሚያደርጋችሁ ከሆነ ይሄንን ቢዝነስ መጀመር እፈልጋለሁ፣ ይሄንን ክረምት የሚመጣውን 3 ወር የራሴን ኤጀንሲ መጀመር እፈልጋለሁ የምትሉ ከሆነ ለእናንተ ያዘጋጀሁት ልዩ የሆነ ፕሮግራም አለ። ይሄም የ3 ቀን ኢቨንት ነው። ሐምሌ 1፣ 2 እና 3 የተከናወነ ክተት በክረምት ይባላል። የ12 ሳምንት ኤጀንሲ የመጀመር ቻሌንጅ እንጀምራለን። ሶ ሁላችሁም እዛ ኢቨንት ላይ የምትጀምሩ ሰዎች በሙሉ ከኛ ጋር አብራችሁ የ12 ሳምንት ቻሌንጅ ትጀምራላችሁ። ክረምትን እንከታለን። ከተን ይሄንን ክረምት የምንጀምረው ቢዝነስ ደግሞ ኤጀንሲ ወይም ሰርቪስ ቤዝድ ቢዝነስ ይሆናል ማለት ነው። ሶ ይሄንን ክረምት ገንዘብ ላይ መዝመት የምትፈልጉ ከሆነ ከስር ዲስክሪፕሽን ላይ ያስቀምጥኩላችሁ ሊንክ አለ፣ ወይም ደግሞ እዚህ ጋር አስቀምጠዋለሁ ሊንኩን። እሱን ክሊክ በማድረግ ቀጥታ ገብታችሁ ክተት በክረምት ላይ በነፃ ቦታችሁ ማሰት ትችላላችሁ። ኢቨንት የሚከናወነው የፊታችን ሐምሌ 1፣ 2 እና 3 ነው። ነፃ ነው፣ ኦንላይን ነው። ስልክና ኢንተርኔት ካላችሁ ከየትኛውም ቦታ መሳተፍ ትችላላችሁ። ከዛ በተጨማሪ ለኢቨንቱ በነፃ እንደተመዘገባችሁ ወዲያው ደግሞ ራሳችሁን የምታለማመዱበት ኤጀንሲ ቢልዲንግ ዶክመንት አለ። ብዙ የለፋንበት ዶክመንት ነው። በነፃ ዳውንሎድ ማድረግ ትችላላችሁ። እሱንም ቦታችሁን ለማስያዝ ሊንኩን ከስራ አስቀምጥላችኋለሁ። ሁሌ እንደምላችሁ ለራሳችሁ ስትሉ አሸንፉ። ይሄንም ክረምት ለራሳችሁ ተጠቀሙበት። ቢ ሰልፊሽ ለተወሰነ ያህል ጊዜ አብረን እንከታለን። I'll see you guys ሐምሌ 1። I hope የዛሬው ቪዲዮ ጠቃሚ እንደነበረ። በሌላ ቀን በሌላ ኮንቴንት እንገናኛለን። See you